በራሳችን አይምሮ የተገነባው ድብቁ እስር ቤት። ሁላችንም ሰንሰለት ሳይታሰርብን ዘብ ሳይቆምብን በራሳችን አይምሮ በገነባነው የማንነት ምስል ውስጥ የታሰርን ምርኮኞች ነን። እኔ ሰነፍ ነኝ፣ እኔ አይሆንልኝም፣ እኔ እድለኛ አይደለሁም እያልን በየቀኑ የምንደጋገማቸው ቃላት የገነቡት የብረት አጥር አለ። ዛሬ በዚህ ቪዲዮ ይህንን የአይምሮ እስር ቤት እንዴት ሰብረን እንደምንወጣ እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ልጅ ያለን የነበረን ማንነት እውነተኛ ማንነታችን ወይም ትሩ ኤሴንስ ነው። አናስመስልም፣ እንቦርቃለን፣ ባዶ ራቁታችንን እንሮጣለን፣ የመጣልንን እንናገራለን። ሰው ምን ይለኛል ብለንም አናስጨነቅም፣ ክፉ ደግም አናቅም፣ ምንም ነገር ደግሞ ይጎዳናል ብለንም አናስብም። ሕፃን ልጅ እባብ ቢመጣበት አይሮጥም፣ ጠጋ ብሎ በእጁ ነው የሚይዘው። አይጥ ቢያይም በጉልበቱ እየዳኸ ይከተላታል። እያደገ ሲመጣ ግን በተለይ ከ10 እስከ 12 ዓመት ሲሆነው በአካባቢው በሚያየውና በሚሰማቸው ነገር እየተቀየረ ይመጣል። አንድ ሰው አይጥ አይቶ እየጮኸ ሲሮጥ ሲመለከት አይጥ ለመጀመሪያ ጊዜ አደገኛ እንደሆነችና እንደምታስፈራ እያመነ ይመጣል። እባብም ሆነ ጨለማ የሚያስፈሩ ነገር መሆናቸውን አምኖ ይቀበላል። ሕፃን እያለን እንደ ነጭ ወረቀት ወይም ፕሮግራም እንዳልተጫነበት ስልክና ኮምፒውተር ነን። ሕፃናት አመዛዛኝ አይምሮ ወይም ክሪቲካል ማይንድ ስለሌላቸው የሚሰጣቸውን ነገር ሁሉ እውነት ነው ብለው ይቀበላሉ። በልጅነታችን በነፃነት የምንቦርቀውና እንደመጣልን የምንናገረው ነገር በድንገት ይቆማል። እንዳደግንበት ሀገር፣ እንደተወለድንበት ከተማ፣ እንደ ማህበረሰቡ አኗኗር፣ ባህል፣ ሃይማኖት፣ የፖለቲካ ሐሳቤ፣ እምነት፣ ወግና ስርዓት መቀረጽ እንጀምራለን። ስም ይወጣልናል፣ ሃይማኖት ይኖረናል፣ መታወቂያ ይሰጠናል፣ ዜግነትና የፖለቲካ አመለካከት ይኖረናል። በቤተሰብ በአካባቢና በትምህርት ቤት በሕግ መገዛት እንዳለብን፣ ነውር የሚባል ነገር እንዳለ እንማራለን። ከሰው ፊት ማውራት የለባችሁም እየተባልን ልንናገር ስንል ወደ ጓዳ እንድንገባ እንደረጋለን። ሐሳብ ልንሰጥ ስንል እንኳን ቀስ ብለህ ደግ፣ ወጣችሁ ተጫወቱ እንባላለን። እነዚህንና የመሳሰሉትን ሕጎችና ፕሮግራሞችን ስንቀበል እውነተኛውን ማንነታችንን ወይም ትሩ ኤሰንስ አውልቀን እንድንጥልና የውሸት ጭንብል እንድናጠልቅ እንገደዳለን። አሁን ያለን ማንነት ትክክለኛ ማንነታችን አይደለም። በውሸት ጭንብል የተሸፈነ ፎልስ ኤሴንስ ወይንም የውሸት ማንነት ነው። ስለሆነም የሰው ልጅ ራሱን ፍለጋ እየባዘነ ነው የሚኖረው። ድንገት ዕድሜ ካነቃው ይህን ማህበረሰቡ የጫነበትን ጭንብል አውልቆ ትክክለኛውን ማንነት ገንብቶ ሕይወቱን ይቀጥላል፣ አሊያ የውሸት ጭንብሎ እንደለበሰ ይኖራል። ከዛ በኋላ እሱም እንደ ማህበረሰቡ አስመሳይ አይናፋርና ፈሪ ማንነት ይዞ ይቀጥላል። የያዝነው ህሊናችን ወይም ሰብኮንሺየስ ማይንድ በአካባቢው ያየውን ተጽዕኖ ማህበረሰቡ የጫነበትን አሉታዊ አመለካከት ይሰበስባል። አይሳካም፣ አርፈ ተቀመጥ፣ ስኬት ከባድ ነው የሚሉ አሉታዊ ኩኩሞችን እየቀመሰ ስለሚያድግ ከሀያዎቹ ዕድሜ በኋላ እነዚህ መርዛማ ፕሮግራሞችና የህይወት ሂደቶች ተጠራቅመው ወደፊት እንዳንራመድ ጠፍረው ይዙናል። ሕፃናት ነገ የሚባል ነገርን አያውቁም። የእነሱ ጊዜ አሁን ነው። አይጨነቁም፣ አያስቡም። የልጅነት ጊዜያችንን ጨርሰን ወደ ወጣትነት ስንገባ ግን ትናንት የሚባል ነገር እንደነበረ በማሰብ በትናንት ስህተታችን ራሳችንን መውቀስና ለነገ መጨነቅ እንጀምራለን። በዚህም ዛሬያችንን እናበላሻለን። አእምሮአችንን የምንቆጣጠርና የምንገዛ ሳንሆን እውነተኛ ማንነታችንን ጥለን የአእምሮ እስረኞች እንሆናለን። ይህን እስር ቤት የገነቡት 3 ዋና ዋና ነገሮች ናቸው። አንደኛው ያለፈው ተሞክሯችን ነው። ድሮ የሠራነው ስህተት ዛሬም ድረስ እንዳንንቀሳቀስ ያቆስለናል። ሁለተኛው ማህበራዊ ተጽዕኖ ነው። ሰዎች ስለኛ የሰጡን ትርጉም እውነት ይመስለናል። ሶስተኛው ደግሞ ፍርሃት ነው። አእምሮአችን እኛን ከአደጋ ለመጠበቅ ሲል አዲስ ነገር እንዳንሞክር ይከለክለናል። በዚህ እስር ቤት ውስጥ መሆንህን በምን ታውቃለህ? ከተለመደው የኑሮ ዘይቤ ወይም ኮምፎርት ዞን ለመውጣት ስትፈራ፣ ምቾትን ብቻ የምትወድ ከሆነ፣ ለውጥ ለመምጣት ማትንቀሳቀስ ከሆነ የአእምሮ እስር ቤት ውስጥ ነህ። ሰዎች ስላንተ ያላቸው አስተያየት ከልክ በላይ የሚያሳስብህ ከሆነ የአእምሮ እስር ቤት ውስጥ ነህ። እና ደግሞ አዳዲስ ሐሳቦችን ለመቀበል አእምሮህ ዝግ ሲሆን እነዚህን ነገሮች ካስተዋልክ የአእምሮ እስር ቤት ውስጥ ነህ ማለት ነው።
ታዲያ መውጫ መንገዱ ምንድነው? ቁልፉ ያለው እጅህ ላይ ነው። አንደኛው ራስህን ወቅ። እኔ ማን ነኝ ብለህ የገነባኸውን የድሮ ምስል መርምረው። ያ እውነተኛው አንተ ሳትሆን የሐሳብህ ውጤት ነው። ሁለተኛ፣ አዳዲስ ነገሮችን ፈትን። ለመሳሳት ፍቀድ። ስህተት እስረኛ አያደርግህም፣ ያስተምርሃል እንጂ። ሶስተኛ፣ የውስጥህ ድምፅህን ቀይር። አልችልም የሚለውን ድምፅ ለምን አልሞክረውም በሚል ተካው። አእምሮ እስረኛ መሆንን የምታቆመው የአእምሮህ ጠባቂም ፈጣሪም ራስህ መሆንን ስትረዳ ብቻ ነው። ዛሬውኑ ያንን የገነባኸውን የሐሰት ማንነት ሰብረህ ውጣ። የድሮ ማንነትህን ግደለው። እውነተኛ ማንነትህን እንደ አዲስ ገንባ። ይህ ቪዲዮ ከተመቸህ ላይክ ማድረግህን አትርሳ። ይህንን እስር ቤት አብረው እንዲሰብሩ ለጓደኞች ሸር አድርግላቸው። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። Let's